እንበለ ደውየው ህማም እንበለ ጻማ ወድካም አመ ከመ ዮም ያብጽሕኒ ያብጽሕክሙ እግዚአብሔር በፍስሐ ወሰላም። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ይግለጥልን። እግዚአብሔር ከሁላችን ጋር ይሁን። በእርጋታ ለመከታተል ሞክሩ። በእንተ ትምህርተ ህወሓት ቅድመ ዘትነገርም ብርጽፎራ በእንተ ትምህርተ ህወሓት ቅድመ ዘትነገርም ብርጽፎራ ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ብስራት ማለት ነው። ወንጌል ብስራት ስብከት ቢል አንድ ነው፣ አንድ ወገን ነው፣ ቃለ ጸሐፊ ነው። ወንጌል ብሂል በልሳነ ጽርዘ ትርጓሜው ስብከት እንዲል ሞተ ሥጋ ሞተ ነፍስ እንደጠፋ ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ አዳም እንደዳነ ትናገራለችና ስለዚህ ነው ከሞተ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደግ ደጉን ነገር ሁሉ ኪዳን ይለዋልና እብልን ከዝንቱ ኪዳን ጽኑ ዘይማህበ እግዚአብሔር እንዲል ቅዱስ ጳውሎስ ከዚህ ይህን ማለቱ አብርሃም ልጆቹ የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም የተከያየዱበት ነው። ይህም ኪዳን የመንግስተ ሰማይ መግቢያ ነውና መወዛ ቀበ ቃለ ዝንቱ ኪዳን ይሄል ወይ ሀዩ ወትረ ከመ መላእክት እንዲል አንድም ወንጌልን ኪዳን ይለዋል፣ ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲል በሞቱ ለሞት ደምሰሶ ብሎ ለሐዋርያት አስተምሮበታል። ወንጌልንም ኪዳን ሲል መቦታ ቀበ ቃሌ የግብረ ዛነ ገብር ወቱሂ ገብር ወዘይ አቢም ዝ ይገብር ብሎ ከሐዋርያት ጋር ተካሂዶበታልና ይህንንስ ኪዳን ማን አስተምር ብሎት አስተምሮታል ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለውን አለ። ወንጌል ሰውን እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ሰውን እንዲረባ እንዲጠቅም አውቆ አስተማረ። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቲ፣ ሜልቴዳ የሚባሉ 3 ሴቶች ጠይቀውት አስተምሮታል። አንድም ማርያም መግደላዊት አድርጋለሁ ሲል ሰምታ አንተ አድርጋለሁ ትላለህ፣ አንተ አድርጋለሁ ቃል ቤተክርስቲያን በምን ትደራ አስተምር ብለው አስተምሮታል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሮታል። አንድም 12ቱን ሐዋርያት በኋላ በፊልጵስዩስ 24 ኑህ 12 ግድም ያለው ቤተክርስቲያን ስሩ የሚላቸው ነውና አንተ አድርጋለሁ ካልክ ቤተክርስቲያን በምን ታድራለች አስተምር ብለው ጠይቀውት አስተምሮታል። 24ቱ የ24ቱ ካህናተ ሰማይ 12ቱ የ12ቱ ሐዋርያት ምሳሌ ነው። በእናቱ አርአያሆሙ ለነቢያት የሚል ይገኛል ብሎ የነቢያት ምሳሌ ነው። ይህንንም ጻፉት ብሎ 3ቱን ባለሟሎቹን እንድርያስን አውጥቶ ማቴዎስን አግብቶ ያዕቆብን አውጥቶ ቶማስን አግብቶ አጽፎታል። እነሱም ከሁለት ከፍለውታል። ክሌቱ ገበዋቲሃ ለመጽሐፍ እንዲል አንዱ በእንተ እያለ የሚሄድ ነው 59 አንቀጽ ይሆናል። አንዱ እንዲያው 6 ነው። ይህ ሐሳዊ መሲህን የምጽአትን ነገር ይናገራል። ኋላም ቁጥራቸው ከ70 አርድእት የሚሆኑ ዶስቴዎስ፣ ሞጊኖስ፣ ሲላስ፣ አቂላስ የሚባሉ 4 ሰዎች በአራቱ ማዕዘን ዞራቸው አስተምሩት ብሏቸው ዞረው አስተምረውታልና የኋላ ሰዎች ግን ወንጌል በዛ ኪዳን በዛ፣ ወንጌል ብዙ ኪዳን ብዙ፣ የአንባቢያን አንደበታቸው ይላሻል፣ ዓይናቸው ይፈዛል፣ የመተርጉማንም አንደበታቸው ይላሻል፣ ልባቸውም ይደክማል፣ የሰማያንም ጆሮአቸው ይደነግዛል፣ አይምሯቸው ይፈዛል ብለው ከፍለውታል። ምን ነው ከፈሉትም አንዳንድ የጌታ ቃል አጠረ ብሎ አያሳጥሩት፣ አይጠቀልሉት፣ ረዘመስ ብሎ አይከፍሉት፣ አያሳጥሩት። በዚያውስ ላይ መላው መጥቶልናል ብለን የለምን ቢሉ ከዚያው ካለው ላይ ግን በአንድ ቀን የሚደረስ ቤተክርስቲያን የምትተዳደርበት 7ቱን ኪዳናት ለይተውልናል። በመጀመሪያ በእንተ ትምህርተ ህወሓትን ለይተውልናል። ምዕመናን ስጋውን ደሙን ለመቀበል በመጡ ጊዜ ከታላቅ አዳራሽ ገብተን መዓዛው ያማረ ስንዴ ዳቦ በልተን ቃናው የጣፈጠ የወይን ጠጅ ጠጥተን ሄድን እንዳይሉ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን እንደሚሆን ቢገኝ ቢኖር ቢችል ኤጲስቆጶሱ ቢታጣ ቄሱ ተርጉሞ ሊያስተምራቸው ይገባል ብለው ነው። ሁለተኛ 9ኙን ኪዳን ለይተውልናል። 3ቱን ኪዳን 3ቱን ፍልስጤ
አድርጎ በመንፈቀ ሌሊት 3ቱን ኪዳን 2ቱን ፍልስጤ አድርጎ ከስርቀተ ፀሐይ በኋላ 3ቱን የሚጨምሩ አሉ። ግንያትን እነዚህን አድርጎ ቄሱ በሰርክ ለምዕመናን ሊጸልይላቸው ነው። አንዱን ፍልስጤ ወዲህ ያመጡታል። ፍልስጤ ድርሳነ ደናግል ነው። 3ኛ እግዚአብሔር ዘብርሃናትን ለይተውልናል። አዲስ አማኒ የተገኘ የሆነ እንደሆነ 3 ዓመት ይህን አስተምረው 3 ዓመት አስተምረው ይህን እየደገሙ ያጥምቁት። ጣዖት ሲያስመልከው ኃጢአት ሲያሰራው የኖረ ሰይጣን የለቀቀው እንደሆነ ጸጥ ያደርገዋል። ያለቀቀው የሆነ እንደሆነ ግን ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት ብለው ስርዓት ሰርተዋል። ቦዘይቤ ታሪክ ዲያቆን ከወደኋላ እየመጣ ይህንን እየደገመ 40 ቀን ሙሉ መላልሶ ያጥምቀው። ጸጥ ሲል ፍጹም ጥምቀት ያጥምቁት ተብሎ ስርዓት ተሰርቷል። 4ኛ በይንተ ቅድሳትን ለይተውልናል። በይንተ እያለ ከአናጉንስጢስ እስከ ሊቀ ጳጳስ ከፏደሬ እስከ ንጉሥ ለምዕመናን ለአዝርዕት ለአትክልት ሁሉ ሊጸልይላቸው ነው። 5ኛ በሰማይ ለይተውልናል። ዲያቆን ካባ ላንቃውን ለብሶ ዘውድ ደፍቶ ከፍ ካለ ቦታ ወጥቶ መስቀሉን ይዞ እመቦ ዘቦ ነወረ ህሊና ይትከላ ወይ ይቅረብ እመቦ ስሁር ወዘይኮነ ንጹሐ ይትከላ መስቀለ ይግፋስ መዘይ ይትገፋ እያለ በህዝቡ ሊያዳኝበት ነው። 6ኛ ቅዳሴ እግዚእ ለይተውልናል። ቄሱ ስጋውን በጻሕል ደሙን በጽዋ አድርጎ ሊያከብርበት ነው። 7ኛ ቅዱስ ስሉስን ለይተውልናል። ስጋውን ተቀብለው ምዕመናን በአፋቸው እንዳለ ሊጸልዩት፣ ህዝቡ የሚያውቁት ከሆነ ራሳቸው እንዲጸልዩት፣ የማያውቁት የሆነ እንደሆነ ግን ካህናቱ ይጸልዩላቸው ተብሎ ስርዓት ተሰርቷልና ታሪክ ይህ ነው። ከዚህ በኋላ ኪዳን ቢሹ ኪዳን ዘነክ ትምህርተ ህወሓትንም ቢሹ በእንተ ትምህርተ ህወሓት ማለት ነው። በእንተ ትምህርተ ህወሓት ቅድመ ነገር ጽፎራ ህወሓትን ስለመማር ህወሓትን ስለማስተማር ስጋውን ደሙን ከመቀበል አስቀድሞ የምትነገር ትምህርት ይህች ናት። ህወሓት ያላቸው 5ቱ አዕማደ ምስጢር ናቸው። በመጀመሪያ ምስጢረ ሥላሴን ህቡ ብለውታል። ሥላሴ በአካል 3 በባህርይ በህልውና አንድ ናቸው ብለው ለሰው ይነግሩታል። አንድ ሲሆኑ 3፣ 3 ሲሆኑ አንድ መሆን እንደምን ይሆናል እንደምን ይቻላል ብሎ ልቡና ሊመረምረው አንደበት ሊናገረው አይቻልም አይገባም አይቻልምና። 2ኛ ምስጢረ ስጋዌን ህቡ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉዕ ተወሰነ፣ ውሱኑ መላ ብለው ለሰው ይነግሩታል። ረቂቅ ሲሆን ግዙፍ፣ ግዙፍ ሲሆን ረቂቅ፣ ምሉዕ ሲሆን ውሱን ሲሆን ምሉዕ መሆን እንደምን ይቻላል ብሎ ልቡና ሊመረምረው አንደበት ሊናገረው አይቻልም አይገባምና። 3ኛ ምስጢረ ጥምቀትን ህቡ ብለውታል። ቄሱ ውሃውን በብርት አድርጎ ስርዓቱን አድርሶ ቡሩክ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታ ከቀኝ ጎኑ የፈሰሰ ፍጹም ማየገቦ ይሆናል ብለው ለሰው ይነግሩታል። ይህ በብርት የምናየው ውሃ አሁን ተለውጦ እንደዚህ መሆን እንደምን ይችላል እንደምን ይቻላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና። 4ኛ ምስጢረ ቁርባንን ህቡ ብለውታል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ ቡሩክ ብሎ በባረከው ጊዜ ህብስቱ ተለውጦ ሥጋውን ለእግዚአብሔር ወይኑ ተለውጦ ደሙ ለእግዚአብሔር ይሆናል ብለው ለሰው ይነግሩታል። ቅድመ ይቀድስ ካህን ህብስት ወይኑ ሰው ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ሥጋውን ለእግዚአብሔር ወከማሁ ጽዋኒ ይትመየጥ ወይትዌለጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ እንዲል ህብስቱ ተለውጦ ሥጋውን ለእግዚአብሔር ወይኑ ተለውጦ ደሙ ለእግዚአብሔር መሆን እንደምን ይቻላል ብሎ ልቡና ሊመረምረው አንደበት ሊናገረው አይቻልም አይገባም አይቻልምና። 5ኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ጸበለ ሥጋ ዘተዘሩ ውስተ ኩሉ መካን ሀባሃለው እሪስ ወበዳግም ንፋተ ቀርን ይትሰፋይ አይጽምት ምስለ ሥጋ ወይከውን በድነ ፍጹመ ዘእንበለ አንሳይሶ ወይትሐውሶ እስከ ጊዜው በሳልስ ንፋተ ቀርን ይትነሱ ኩሎሙ ሙታን ከመ ቅጽበተ ዓይን
እንዳለ ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ መነሳት እንደምን ይችላል ብሎ ልቡና ሊመረምረው አንደበትም ሊናገረው አይገባም አይቻልምና፣ ስለዚህ ህቡ ብለውታል። አንድም ስጋውን ደሙን ህቡ ብለውታል። ሲለወጥ አያዩትምና፣ አንድም አሁን የሚያመጣቸው 7 ነገራት አሉ። እነዚያን ህቡ ብለዋቸዋል። ጥርስ ፎራ አለ። ጥርስ ብሎ ስጋው ደሙ ፎራ ብሎ ስጋው ደሙ ማለት ነው። የልሳን መለዋወጥ ነው። ጥርስ በሐማሴን ፎራ በበቅላ፣ አንድም ፎራ በሐማሴን ጥርስ በበቅላ ነው። ፎራ ጥርስ ሲል ነው። የተዘዋወረ ቀለም ነው። ፎራ ብሎ ህብስት፣ ጥርስ ብሎ ደም፣ አንድም ፎራ ብሎ ደም፣ ጥርስ ብሎ ህብስት ማለት ነው። አይለውጥም። ጸሎተ እንፉራ እንዲል ጥርስ ብሎ ህይወት ህብስተ ህይወት ሲል ነው። አንድም ጥርስ ፎራ ብሎ ህብስት ማለት ነው። ጥቅል ስሙ ነው። ጥርስ ፎራ ማስየው እንዲል በኤርምያሱ ህብስተ ካህን ሲል ነው። ለምእመናን ህወሓት ለሚገባቸው ለምእመናን የምትነገር ትምህርት ይህች ናት። ለሌላው ሊነግሩት አይገባምና ወይደሉ ይንግርወሙ ትርጓሜሁ ለእለ ኢያምኑ ተነበዮስ ለእለ ያምኑ ዋልዎ ለእለ ኢያምኑ እንዲል። አንድም ለምእመናን ህወሓት ሲል ነው። ለምእመናን ቅሉ ህቡ የሚሆንባቸው ለሌላው ቢሰውረው አይደንቅምና። መኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን በዝንቱ ዓለም ዋልቦ ምንትኒ ዘይሴኒም እምዘ ያነብሮ ለነገር በመዳለው እንዲል። አንድም ለምእመናን ህቡአት ሲል ነው። ህቡአት ለሚያሰኙ ለምእመናን የምትነገር ትምህርት ይህች ናት። ምእመናን ሲበቁ ጠፈር ደፈር አይከለክላቸውምና። እመኒ ተልእክነ ውስተ ምድር ግብርነሰ ሰማያዊ ውእቱ እንዲል። ትምህርተ ህወሓትሰ ከመዝ ንግር ትምህርተ ህወሓትንስ እንዲህ አድርጋ አስተምር ይላሉ መምህራን አስተጋባእያነ መጻሕፍት ሊቃውንት ሰለስቱ ምዕት። አንድም ትምህርተ ህወሓትሰ ከመዝ ንግሩ ሲል ነው። ትምህርተ ህወሓትስ እንዲህ አድርጋችሁ አስተምሩ ትላለች። ደርሶ ሳለሳ ስለምን ነው ቢሉ መጽሐፍ በሰ በወ በአገባብ በስነ ፍጥረት መጀመር ልማዱ ነው። ዳዊትሰ ልህቀ ወረሳ ወሃለፈ መዋዕሊሁ ወሃሎ አሐዱ ብእሲ በሀገረ አውሲጢድ ዘስሙ ኢዮብ ጻዲቅ ወፈራሄ እግዚአብሔር ወሃሎ አሐዱ ብእሲ ዘእም ደብረ ኤፍሬም ዘበሴፋ ዘስሙ ህልቃና በቀዳሚ ገብረ እግዚአብሔር ሰማይ ወምድረ እንዲል። አንድም የቀረው የምግባር የሃይማኖት ነው። ይህ ግን የሃይማኖት ብቻ ነውና። አንድም ትምህርተ ህወሓትሰ ከመዝ ንግር ይላል። ያላዋቂ የባለጌ የባላገር አነጋገር ነው። ትምህርተ ህወሓትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከላይ ከለ አብርሃም ከለ መልከጼዴቅ ስትነገር ስትያያዝ የወረደች ናት እንጂ ሰው የልቡ ሲደርስ ንግር የደረሰ እንዲል። እስከዚህ አርዕስት ነው። ከእንግዲህ ወዲህ ማንሻ ነው። ዘቅድመ ሀሎ ቅድመ ዓለም የነበረ ወይ የሉ ዓለምን አሳልፎ የሚኖር ዘመጻ 5500 ዘመን ሲፈጸም ለኩነተ ስጋ የመጣ ነው። አንድም ዘቅድመ ሀሎ ቅድመ ዓለም የነበረው ወይ የሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ዓለምንም አሳልፎ የሚኖረው ዘሀመ 5500 ዘመን ሲፈጸም ለኩነተ ስጋ የመጣው ነው አለ። ከምስጢረ ሥላሴ ምስጢረ ስጋዌን ማስቀደሙ ስለምን ነው ቢሉ አንድነት ሶስትነት ቅሉ የታወቀ ጌታ ከእመቤታችን ሰው ከሆነ ወዲህ ሰው ከሆነ በኋላ ነውና። ዋልዎ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድም ቅድስት እሙ ድንግል እንዲል። አንድም ዘመጻ ብሎ ይነሳል። 5500 ዘመን ሲፈጸም ለኩነተ ስጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው። እንዲህ ሲል አያሳትትም። 5500 ዘመን ሲፈጸም ለኩነተ ስጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ነው ብለው ለሰው ይነግሩታል። 5500 ዘመን ሲፈጸም ለኩነተ ስጋ የመጣው ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው ሰው ሊሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና የመጀመሪያ ህቡ ነው። አንድም
ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው ነው ብለው ለሰው ይነግሩታል። ይህ እንደዚህ መሆን እንደምን ይቻላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና ሁለተኛ ኅቡዕ ነው። 5500 ዘመን ሲፈጸም ለኩነተ ሥጋ የመጣው የታመመው ነው አለ። በእሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማጥፋት ነው። ሀመ ከመ ሕሙማነ ያድኅን ዘተውህበ በፈቃዱ ለሙስና እንዲል አንድም አንዱ አካል ወዲህ ሐማሚ ወዲያ ኢሐማሚ ነው ብለው ለሰው ይነግሩታል። አንተ ሐማሚ ዘከመ እሪናከ ምስሌነ ወአንተ ኢሐማሚ ዘከመ እሪናከ ምስለ አብ እንዲል አንዱ አካል ወዲህ ሐማሚ ወዲያ ኢሐማሚ ሊሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና ሶስተኛ ኅቡዕ ነው። የታመመው የሞተው ነው አለ። በሱ ሞተ ሥጋ የእኛን ሞተ ነፍስ ለማጥፋት ነው። አሁን በሞቱ ለሞት ደምሰሶ ብሎ እንዲያመጣው አንድም አንዱ አካል ወዲህ መዋቲ ወዲያ ኢመዋቲ ነው ብለው ለሰው ይነግሩታል። አንተ መዋቲ ዘከመ እሪናከ ምስሌነ ወአንተ ኢመዋቲ ዘከመ እሪናከ ምስለ አብ እንዲል አንዱ አካል ወዲህ መዋቲ ወዲያ ኢመዋቲ ሊሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና አራተኛ ኅቡዕ ነው። የሞተው የተቀበረው ነው አለ። በእሱ መቃብር የእኛን መቃብር ለማጥፋት ነው። ወበተቀብሮተ ሥጋሁ ውስተ መቃብር አሰሰለ ሙስና እሙስተ መቃብር ወመሎ እምስሩ ወተርእየ ጽውረ ለተወደይወ ውስተ መቃብር እንዘ ውእቱ ይመልእ ኩሎ እንዲል አንድም አንዱ አካል ወዲህ በመቃብር አደረ ወዲያ በዘባነ ኪሩብ አለ ነበረ ብለው ለሰው ይነግሩታል። አንተ ህዱር በውስተ መቃብር ወአንተ ንቡር ዲበ ኪሩብ የል እንዲል አንዱ አካል ወዲህ በመቃብር ማደር ወዲያ በዘባነ ኪሩብ መልሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና አምስተኛ ኅቡዕ ነው። የተቀበረው የተነሳው ነው አለ። በእሱ ትንሣኤ እኛ ትንሣኤ ለመግለጽ ነው። ተንሳ ከመ ይመሐረነ ተንሥኦ ሥጋቲነ እንዲል ጌታ አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ በነፍስ ሕያው አድርጎ ከአንዲት ዕፀ በለስ በስተቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ፣ ነዳ ብሎ በገነት አኖረው። 7 ዓመት በሕጉ ጸንቶ አትብላ ያለውን ዕፀ በለስ ጠብቆ ከኖረ በኋላ ምክረ ሰይሲ ሰምቶ አምላክነትን ሽቶ ዕፀ በለስን በልቶ ከፈጣሪው ተጣልቶ ከገነት ወጣ። በሞተ ሥጋ ሞተ ነፍስ በርደተ መቃብር ረደተ ገሃነም ተፈረደበት። እሱም በፈታይነቱ አንጻር መሐሪነቱ እንዳለ አውቆ ንስሐ ገብቶ ቢያዝን ቢተክዝ በሐሙስ ዕለት ወበመንፈቃ ለዕለት ተወለድም ወለተ ወለትከ ወድኅኩ ውስተ መርህብከ ወይትቤዝወከ በሞቴ ወበመስቀሌ ብሎ ተስፋውን ነግሮት ነበርና ያ ሲደርስ ሲፈጸም ጌታ ሰው ሆነ፣ ሥጋ ለበሰ። 33 ዓመት ከ3 ወር በዚህ ዓለም ኖረ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ። እኛም እሱን አብነት አድርገን እንነሳለን። በቀዳሚ ንፋተ ቀርብ ይትጋባ ኩሉ ጸበለ ሥጋ ዘተዘር ውስተ ኩሉ አጽናፈ ዓለም ሀባለው ርዕስ ወበዳግም ንፋተ ቀርብ ይሰፈይ አይጽምት ምስለ ሥጋ ወይከውን በድነ ፍጹመ ዘእንበለ አንሳይሶ ወይትሐውሶ እስከ ጊዜው በሳልስ ንፋተ ቀርብ ይትነሥኡ ኩሎሙ ሙታን ከመ ቅጽበተ ዓይን እንዲል አንድም አንዱ አካል ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሰበኑን ጥሎ ተነሳ። ወዲያ ከመቃብር አፋ አለ ብለው ለሰው ይነግሩታል። ውእቱ አፋ ውስተ መቃብር ወይሐድግ ሰበነ ውስቴቱ እንዲል አንዱ አካል ወዲህ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መነሳት፣ ሰበኑን ጥሎ መነሳት ወዲያ ከመቃብር አፋ መሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና 6ኛ ኅቡዕ ነው። ከሙታን ተለይቶ የተነሳው የሞት ጻዕሩ ጻዕረኝነቱ ያጠፋው ነው። የሞት ጻዕር ቁራኝነት ጻዕረኝነት እሱ ነው። በግብሩ ሞት ጽልመት ጽላሎተ ሞት ይለዋል። ጥንቱን ሰው ሲጸነስ በዘር በሩካቤ በጽነት ምክንያት ነው። ዲያብሎስን ወይፌን አሃደ አሃደ መላእክቲሁ ይለዋል። ከሰራዊቱ አንዳንዱን እየሰደደ በማኅፀን ይቆራኛቸዋል። ይወለዳሉ፣ ያድጋሉ። ኃጢአት ሲያሰራቸው ጣዖት ሲያስመልካቸው ይኖራል። ኋላም በሚሞትበት ጊዜ በሕሱም ራእይ ይታያቸዋል። ይደነግጣሉ፣ ደም ይደርቃል። ነፍስ ከሥጋ ትለያለች። እስመ ነፍስ ተሐድር በደም እንዲል ከዚህ በኋላ ሥጋትን በመቃብር ነፍሳትን በሲኦል ተቆራኝቶ ይኖር ነበር።
አሚሃ ይትፌናው ነፍሳት እለ ውስተ ገሃነም እስከ ይመላ አብያተ ሞት ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ ሲኦል እንዲል። ኋላ ግን ጌታ በተጸነሰ ጊዜ መንገድ ለወጠበት፣ ለቁራኝነት የማይመቸው ሆነ። እንበለ ዘር ነውና የተጸነሰው ጽነትም የለበትምና። ተወልዶም በገዳም በሶስቱ አርእስተ ኃጣውእ ግንባሩን ብሎ ድል ነስቶታል። ኋላም በሚሞትበት ጊዜ በዕለተ ዓርብ በመስቀል ላይ ሆኖ ኤሎሄ ኤሎሄ ሲል ሰምቶ ሩቅ ብእሲ መስሎት ነፍሱን ከስጋው ለያለሁ ብሎ ቀረበ። እሱም በእሳት ዛንጅር በነፋስ አውታር ወጥሮ ይዞ አስጨንቁታል። ወወቱ ተርፈ ቅውመ ውስተ ውሳጤ ነፍሳት ዘይክ ሊያንቀልቅል እንዲል። ከዚህ በኋላ አባ አማሐጽን ነፍሴ ውስተ እዴከ ብሎ ቅድስት ነፍሱን ከቅድስት ስጋው በገዛ ስልጣኑ ለየ። የምዕመናንን ነፍስ በእደ እግዚአብሔር ለመለየት በኩር ሆነ። እኛም ከቀኝ ጎኑ በፈሰሰ ጥሩ ውሃ ተጠምቀን ከፍዳ ነጽተናል፣ ከቁራኝነትም ተላቀናል። ወበጥምቀተ ክርስትና ይከውን ሰብ አጋዜ ፍጹም እምቅንየተ ኃጢአት ወይም ስልጣነ ዲያብሎስ ወአጋንንቲሁ ጸዋጋን ወይከውኑ አምሳለ ልደቱ ለክርስቶስ ዘተወልደ እንበለ ፍትወት እስመ ልደተ መንፈስ ይቄድሶ ለሰብ እምልደተ ፍትወት ዘስጋ እንዲል። ከዚህ በኋላ የጻድቃን ነፍስ በይባቤ መላእክት በመዓዛ ገነት የምትለይ ይሆናለች። በእሱ እጅ መለየት ቀርቶልናል፣ መንገድ ተለውጦልናልና ወደ ላይ መውጣት እንጂ ወደ ታች መውረድም ቀርቶልናል። እንከሰ ይኖር ታይተ አላ ነተለወ ለዘፈጠረን ወሀበቦ ሐዋርያ ነህየ ነበው ኩልነ እንዲል። አንድም የሞት ጻይሩ ጻይረኝነቱን ያጠፋው ይህ ነው ብለው ለሰው ይነግሩታል። የሞት ጻይሩ ጻይረኝነቱን ያጠፋው ይህ ሊሆን እንደምን ይችላል ብሎ ልቡና ሊመረምረው አንደበት ሊናገረው አይገባም አይቻልምና ሰባተኛ ህቡ ነው። ይኮነ ባይቲቶ ወዘሙታን ትንሣኤ ይላል። የሞት ጻይሩ ጻይረኝነቱን ያጠፋው ከሙታን ተለይቶ የተነሳው ነው። ምነው ይህንማ ተናግሮት የለም ቢሉ ቢረቀው ቢያምረው ደገመው። ያስ ቢሆን መላውን በደገመው ነበር ብሎ ተነሽነቱን አስነሽነቱን ለመናገር ነው። አንድም ትንሣኤው ከነ አልዓዛር ትንሣኤ ልዩ ነውና እኒያ አስነሽ ይሻሉ፣ እሱ ግን በገዛ ስልጣኑ ነውና። ትንሣኤኩ በስልጣነ ባሕቲትየ እንዲል አብ አንሶ መንፈስ ቅዱስ አንሶ ትንሣኤኩ በስልጣነ ባሕቲትየ ቢል አንድ ነው። ሪናቸውን መናገር ነው። አንድም የነ አልዓዛር ትንሣኤ በብሉይ ስጋ ነው፣ የእሱ ግን በሐዲስ ስጋ ነውና። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ትንሣኤ ግን ሞትን አያስካትልምና። አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ እሱ ግን ፈጥኖ ተነስቷልና። ዋሕፀረ ዕድሜ ለርእሱ እንዲል። ይኮነ ባሕቲቱ ከወይኖ ሰብአ ዘመንፈስ ቅዱስ ሥጋ ዘሐመው ሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም። ከወይኖ ሰብአ ዘመንፈስ ቅዱስ ሥጋሁ ለአዳም ምስለ ነፍሱ በግብረ መንፈስ ቅዱስ የአዳምን ስጋና ነፍስ የተዋሃደ ቃልም ሰው ሆኖ ነው እንጂ። አንድም ይኮነ ባሕቲቶ ጻይረ ዘሞት ፈታ ብሎ ነበርና የሞት ጻይሩ ጻይረኝነቱን ያጠፋው ብቻ ቃል አይደለም፣ በግብረ መንፈስ ቅዱስ ቃል የተዋሃደው የአዳም ስጋም አምላክ ሆኖ ነው እንጂ። ይኮነ ክሌታ አላ አሐዱ ውእቱ አምላክ ብሎ በእልመስጧገያ ያነበዋል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ እንደሆነ ለማጠየቅ በስጋው ለስጋችን በነፍሱ ለነፍሳችን እንደካሰል ለማጠየቅ ስጋሁ ለአዳም ምስለ ነፍሱ አለ። ፈዳዮ ስጋ ዚያሁ ቤዛ ስጋ ዚያ ነው መጦ ነፍሶ ቤዛ ኩልነ እንዲል። እየንተ ነፍስ ወልቡና ኮኖ መለኮቱ ይላል። ስጋን እንጂ ነፍስን አልነሳም የሚሉ መናፍቃን አሉና ነፍስንም እንደነሳ ለማጠየቅ ምስለ ነፍሱ አለባቸው። አንድም መዝገበ ነፍስ አለ፣ ከዚያ አምጥቶ ተዋሃደ የሚሉ መናፍቃን አሉና ምስለ ነፍሱ አለባቸው። ዘይሃደገ ነፍሶ ውስተ ሞት የተዋሃደውን ስጋ በርቀት አለና ብሎ ያልተወው እሱ ነው። በርቀት ሆኖ ቢያገኘው ተዋሃደው እንጂ ሞታ ለነፍስ ርሂቅም እግዚአብሔር እንዲል። ንጹሕ ሆኖ ቢያገኘው ተዋሃደው ሲል ነው። ወሶ በረከበ ሥጋሃ ቅዱሰ ወነፍሳ ንጽሕት ተፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ በመንፈስ ቅዱስ እንዲል። አንድም የአዳምን ነፍስ በሞት እንደተያዘች ትቅር ያላለ እርሱ ነው። አንድም ነፍሱን በሞት እጅ ያላስያዘ እሱ ነው። በመንፈስ ለአዳም ጸወኖ በግብረ መንፈስ ቅዱስ የአዳም ስጋውን ጸወኖ አከበረው። የማይሞት ሕያው ባህር ያደረገው ወገባሪሁ ስለ ውእቱ ስጋ መንፈስ ቅዱስ መውቱ ቀቦ ተዋሃደ ቦቱ አምላክ ቃል እንዲል። በእልመስጧገያ ዘአንገሶ ለስጋ አዳም በመንፈስ ቅዱስ ብሎ ወስዶታል። ዘለብሶ ለአዳም መዊቶ ሀዮ የአዳምን ስጋ የተዋሃደ ቃል ሞቶ ተነሳ። አንድም መዊቶ ሕያው ይላል። ሞቶ ሳለ ሕያው ነው።
ዘዐርገ ውስተ ሰማያት ተዋሪዶ ለሞት ተትሂቶ ሲል ነው። ለሞት ተዋርዶ ማዕርገ መላእክትን እንደ ጫማ ተረግጦ ወጥቶ የኖረ እሱ ነው። አንድም ተወርዶ እንደማለት ነው። 5500 ዘመን ሲፈጸም የሞት ቀጠሮ ነበረበትና ያንን ተወርዶ ሳጤ መንጦላዕት የገባ እሱ ነው። ድረ መስቀል ሞዐ በቲኮ ማይሰሮ ለሞት በቲኮ ካልሁ ብሎ ማይሰሮ አለ እንጂ ፍዳው ሲል ነው። በመስቀል ከመሰቀሉ በኋላ የሞት ፍዳን አጥፍቶ ዲያብሎስን ድል የነሳው እሱ ነው። እንድህረ መስቀል አለ የገደልህ ገደልህ፣ የበደልህ በደልህ፣ የቀማህ ቀማህ፣ ልቀቅ ብሎ እንዲሁን በለፍትህ አላደረገውምና ጨርቅ ታጥቆ ግንድ ተሸክሞ ተዋርዶ ነውና ወበድሎት ከሆነ ኩነኔ እግዚኦ አድኃነ በፍትሐ ጽድቅ ወርት እንዲል በእንተ ዘተሃየለነ ዲያብሎስ ትካት 5500 ዘመን ስለተበረታታብን ፈንታ በዝንቱ መከራ በመቀበሉ በእንተ ሕማሙ አርአየነ ሙስናሁ መከራ ስለተቀበለ የዲያብሎስ ጥፋቱን አሳየን። ዲያብሎስን ካነሳው ዘንድ ብሂሉን ከዚህ ይናገሩታል። ዲያብሎስ ማለት ውዑይ ነድ ወፍ ሰራሪ ፈታዊ አምላክና መስተዋድድ ባመፃ ማለት ነው። ሰይጣን ማለትም ጽኑ ባላጋራ ማለት ነው። ዋቀመ አዲረሃ ሰይጣን ላይ ለሰሎሞን እንዲል አንድም መስተጻርር መስተዳርር መስተቃርር ማለት ነው። ጋኔን ማለት ሩቅ ውዱቅ ማለት ነው። በቲኮ እምዛ ኃይሉ ሰጠጠ መስገርቶ ከባህሪው የምትነቃ መርዙን አጥፍቶ አሽክላውን ቆረጠ። ነቃህልዮን አትነቃህልዮን በመርዝ መስሎ ተናገረ። መርዝ ከህዋሳቱ አንዱን የነካ እንደሆነ ተሰራጭቶ ሰውነቱን ሁሉ እንዲጎዳ ነቃህልዮም ከአንድ ከአዳም ተገንታ ሰው ሁሉ ተጎድቶባታልና ወሶበ ኩነኔ ኃጢአት እምላዕለ አሐዱ ብእሲ ወፂአ ኩሉ ተቀስፈ ባቲ እንዲል ሰጠጠ ካልሁ ብሎ መስገርቶ አለ እንጂ የነቢቡን የገቢሩን ኃጢአት በመረብ ሰጠጠ ካልሁ ብሎ መስገርቶ አለ። የነቢቡን የገቢሩን ኃጢአት በመረብ መስሎ ተናገረ። በመረብ ብዙ ዘመድ እሳት እንዲያዙባት በነቢብ በገቢር ኃጢአትም ብዙ ሰው ተጎድቶባታልና ወሶበ አለ ወአቡነ አዳም ኮነ ፍናዊሁ ለዝንቶ ዓለም መብእሰው መጎጻጉዘ እንዲል አንድም በቲኮ ካልኩ ብሎ ህምዘ አለ ሰጠጠም ካልኩ ብሎ መስገርቶ አለ እንጂ ኃይሉን አድክሞ ጽነትን አጥፍቶ ቁራኝነትን አጥፍቶ ነቃህልዮን አጥፍቶ የነቢቡን የገቢሩን ኃጢአት አጥፍቶ ፍዳ ሞትን አጠፋ ሲል ነው። ወገጹ ዘፍጹም ይቆየን። የነገ ማንሻ ነው። አነሳስቶ አነቃቅቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የሰማነውን በልቡናችን ያሳድረው። አቡነ ዘበሰማያት ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ጥበቡን ምስጢሩን ይግለጥልን እንበለ ደውየው። ለነቢያት ለሐዋርያት ለአበው ለሊቃውንት የገለጠ ጌታ ጥበቡን ምስጢሩን ይግለጥልን እንበለ ደውየው ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ ወበሰላም። አቡነ ዘበሰማያት እግዚአብሔር ከሁላችን ጋር ይሁን። ኪዳን ዘነብት ነገሮሙ ዚነው አምላክኖ መድኃኒነ ኢየሱስ ክርስቶስ እምቅድመ ዕርገቱ ውስተ ሰማይ ወምድረ ትንሣኤሁ እሙታን ጻዕሉ ምሕረቱ ያሉ ምስሌነ ለዓለም ዓለም አሜን። ይቅርታው ምሕረቱ ፍቅሩ ቸርነቱ ከሁላችን ጋር ይሁንና ኪዳን ዘነግ ይህን ኪዳን መላእክት ተናግረውታል ቢሉ ለይኩን ብርሃን ባለ ጊዜ ነውና ነግ የተመቸ ነው። ዮሴፍና ኒቆዲሞስ ተናግረውታል ቢሉ ሞት ከኑ መንሥኤሆሙ ለምውታን ደከምከኑ መጽንዔሆሙ ለድኩማን እያሉ ሲገንዙት ዋንበሰበሰ እግዚእ ኢየሱስ አዕይንቲሁ እንዲል አይኖቹን ግልጥልጥ አድርጎ ለምን ሞት ከኑ መንሥኤሆሙ ለምውታን ደከምከኑ መጽንዔሆሙ ለምውታን እያላችሁ ትገንዙኛላችሁ? ቅዱስ 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 እያላችሁ ገንዙኝ እንጂ ብሏቸው በዚህ ጊዜ ተናግረውታል። አንድም ደከም ከኑ ሞት ከኑ ሳይሉ ሲገንዙት ዋንበስበሰ እግዚእ ኢየሱስ አዕይንቲሁ እንዲል አይኖቹን ግልጥልጥ አድርጎ እንዲያው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁን? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላችሁ ገንዙኝ እንጂ ብሏቸው
በጊዜ ጊዜ ተናግረውታል። አንድም ዘመነ ወንጌልን ነክ እያለው ይሄዳልና፣ አንድም ቀሳውስት በንቆተ ዶርሆ ይጸልዩበታልና። አያይዞ የሚነጋ ስለሆነ ነግ አለው። እስመ ንቆተ ዶርሆ ይሰብክ ምጽአተ ብርሃን እንዲል፣ አንድም በቁሙ በነግ ይጸልዩበታልና። ነግህ ባለው አብነት በእናቱ መጽሐፈ ኪዳን ጎህተ ሙቅህተ ይለዋል። ቅዱስ እግዚአብሔር ልዩ ገዢ አለ። ጌትነቱ እንደ ነገስታት በጉልበት እንደ ካህናት በሀብት እንደ ጣዖት በሐሰት አይደለምና። ቅዱስ ኃያል ልዩ ኃያል አለ። ኃይል መላካዊ፣ ኃይል ስጋዊ፣ ኃይል መንፈሳዊ፣ ኃይል መላካዊ አለ። ኃይል መላካዊ ወነሳ አህዱ መላክ ኃያል ወጽኑ አብየ እብነ ከመንተ ማህረጽ ወወገረ ውስተ ባሕር ወሪቤ ከመዝ ትትገደፍ ባቢሎን አባይ ሀገር ያለው ነው። ኃይል ስጋዊ እንደ ጌዲዮን እንደ ባርቅ እንደ ዮፍታሔ እንደ ሶምሶን ያለው ነው። ኃይል መንፈሳዊ እንደ አብርሃም ነው። ወይቤ ዝኮ አብርሃም ኢሞአን ሰይፈ ጸላኢ እንዲል። ቅዱስ ሕያው ዘኢይመውት ልዩ ሕያው አለ። ሕይወት እንስሳዊ፣ ሕይወት ሰብአዊ፣ ሕይወት መላካዊ አለና። ሕይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ እንደተነሳ ይቀራል። ሕይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይነሳል፣ በትንሣኤ ዘጉባኤ ይመለሳል። ሕይወት መላካዊ በተፈጥሮ ይሰጣል፣ እንደተሰጠ ይቀራል፣ አይነሳም። አንድም ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕ አለው። ሰውን ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ያለ ነው። ነጭ ልብስ ጥቁር ቀለም፣ ቀይ ቀለም ቢቀቡት ሁሉንም ይቀበላል። ሰውም አንድ ጊዜ ወደ ጽድቅ አንድ ጊዜ ወደ ኃጢአት ሲል ይኖራልና። ወይልሃኮ ከዘይንበለ ጽነት ከመ ይኩን ሰናያቲ ከዘይንበለ ፍዳ ወይሬ ከመ ዘትስልየ አለምኔሁ እምቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ይትወከፍ አጠባያ ዘይትገበር ቦን እንዲል። ለእርሱ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና። ለእሳት ባህሪ ውእየት እንጂ ቁረት፣ ለውሃ ባህሪ ቁረት እንጂ ውእየት እንዳይስማማው። እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር ዘይንበለ ነውር እንዲል። ጽኑም አለው። ሰውን ጽኑ ቢሉት በሕማም በሞት ይለወጣል፣ እልፈት ውላጤ ይስማማዋል። ንሕነሰ ንጠፍ ወይንሄል ወቅሩ ሙስና ነበዲባን አንቀጽ እማንቱሰ ይታጎል እንዲል። በእርሱ ግን ይህ ሁሉ የለበትምና። አንተሰ አንተ ክመ ወአመቲከኒ ዘይሃልቅ አንተሰ ትሄሉ ለዓለም እስመ ስምከተ መለኮት ዘዲበ ህላዌሁ ሰናይ ወይይተነተንም ዘሃሎ እስመ አነ አምላክ ዘይትዌለጥ እንዲል። ክቡርም አለው። ሰውን ክቡር ቢሉት ከአፋ ባገኘው ገንዘብ ነው እንጂ የባህሪው አይደለም። ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁብ ለከ እንዲል። እርሱ ግን ከባህሪው ያገኘው ነውና። ባይል ዘይይሌቅህዎ እግዚ ዘይግእዝዎ ስብሐቲሁ ዘይማህቤሁ ወውዳሴሁ እምዚአሁ ሀዚህ ዓለም ለሊሁ እንዲል። ልዩም አለ። ከእርሱ በስተቀር ፈጥሮ የሚገዛ የለምና። ቅዱስ ኃያል ኃያል ዘአልቦ ድካም እንዲል። ቅዱስ ሕያው እስመ ለግሙራ ሕያው ውእቱ እንዲል። ቅዱስ አንድም ቅዱስ እግዚአብሔር አብ፣ ቅዱስ ኃያል ወልድ፣ ቅዱስ ሕያው መንፈስ ቅዱስ ነው። ዘተወልደን አልፎ ለወልድ ይቀጽሏል። አንድም ቅዱስ እግዚአብሔር አብ፣ ቅዱስ ኃያል መንፈስ ቅዱስ፣ ቅዱስ ሕያው ወልድ ነው። ዘይመውት አለ። በባህሪው ሞት የለበትምና። ዘተወልደ አሁን የተመቸ ነው። ምናም አንድ ወገን ነው። ቅድስት ድንግልምና አንድ ወገን ነው። ንዕድ ክብርት ከምትሆን ከመቤታችን የተወለደ ዘተወልደን እንደ ወንጌል ያትቷል። ተሳለነ እግዚኦ መላእክት ተናግረውታል ቢቱ አቤቱ ራርተህ ጸጋህን ስጠን። ዮሴፍ ኒቆዲሞስም ተናግረውታል ቢሉ አቤቱ ራርተህ ስርየተ ኃጢአትን ስጠን። ከአካሉ ተሰምቷል ቢሉ አቤቱ ራርተህ አድነን ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት እንዳለፈው ነው። ዘተጠምቀ በዮርዳኖስ በዮርዳኖስ የተጠመቀ ዘተጠምቀን እንደ ወንጌል ያትቷል። ወተሰቅለ ዲበ ዕፀ መስቀል በመስቀል ላይ የተሰቀለ አለ። ዘተሰቅለን እንደ ወንጌል ያትቷል። ዕፀ መስቀልን ከዚህ ይሰበስቧል። ንጉሥ ሳውል ልጁ ታመመበት። ፈላስፎች ሰብስቦ ልጄን አድኑልኝ አላቸው። የማይቻላቸው ሆነ። እነሱም ለእኛስ አይቻለንም፣ የንስር እንቁላል አስመጥተህ ከግንብ አግብተህ ዝጋበት። ንስር ልጁ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ይጥለዋል። ግንቡ ይሰነጠቃል፣ እንቁላሉን ይዞ ይሄዳል። በዚህ ልጅ ይፈወስልሃል አሉት። እሱም ንጉሥ ነውና ላስፈልግ ባለ ጊዜ የሚቸግረው የለምና አስፈልጎ አስመጥቶ ከግንቡ አግብቶ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ዘጋበት። ንስር እንቁላሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ላይ ጣለበት። ግንቡ ተሰነጠቀ፣ እንቁላሉን ይዞ ሄደ። በዚህ ልጁ ተፈውሶለታል። ይህም ዕፅ ገባሬ ታምራት ዕፅ ነው። ወደ ዮርዳኖስ ሲሄድ ሰዎች አግኝተውት በጽንፈ ዮርዳኖስ ተክለውታል።
ሰሎሞን ቤተ መቅደሱን ሲያሰራ አስቆርጦ አምጥቶታል። መቃን ቢያደርጉት አጥሮባቸው፣ ጉበን ቢያደርጉት ረዝሞባቸው እንዳይቆርጡት እንጨቱ መልካም ነውና አሳዝኗቸው ከደጅ ወድቆ ሲኖር ንግሥት አዜብ ታምሪድ የሚባል ነጋዴ ወዳጅ ነበራት። የሰሎሞንን ጥበብ እያመጣ ይነግራታል። ሄጄ ልረዳው ብላ 120 መክሊተ ወርቅ ዝባር ተንከራ ዘኢትዮጵያ ይለዋል። በወዲያ የማይገኝ በሀገራችን የሚገኝ ሽቱ ገጸ በረከት ይዛ ሄዳለች። ስትሄድም በየመንገዱ እያዘራች ሄዳለች። ስትመለስ ስንቅ እንዲሆናት ነው። ከእግሯ እንደ ሚዳቋ ቀንድ እንደ አህያ ሰኮናም ቢሉ ያለ ነበረባት። ብላቴናው አይቶ ገብቶ በዘመንህ የማይመጣ የለም እንዲህ ያለች ሴት መጥታለች አለው። ግቢ በላት አለው። ስትገባ ይህ ገባሬ ታምራት ዕፅ ከደጅ ወድቆ ይኖራል፣ ብትራመደው ደህና ሆናለች። ፈወሳት። ውልቅ ውልቅ ብሎ ቀረላት። በአይነ ማዕት አየው። ንጉሥ ሳላይ አልነገርኩህም? ጠይቀህ ቅጣኝ አለው። ጠየቃት። እውነት ነው ነበረብኝ፣ ነገር ግን ከደጅ የወደቀ ገባሬ ታምራት ዕፅ አለ፣ እሱ ፈወሰኝ እንጂ አለችው። እሱ 1 ብር እሷም 1 ብር ይሸብቡታል። ከእሳቸው በኋላ የተነሱ ነገስታት 28 ናቸው። 1 ብር ይሸብቡታል። ወርቁን ለይሁዳ ሰጥተው በእንጨቱ ጌታን ሰቅለውታል። ሀረገወይን ዘይማሐሲሱን ይትገዘሙ ጎልጎታ ይተከል ሀረገወይን ኮነ መድኃኒቴ ዘይማሐበ እግዚአብሔር እንዲል። አንድም ሰሎሞን አዋጅ ነግሮ ዘመተ፣ ሁሉ ሲረዳው ንስር ሳይረዳው ቀረ። በበቀል የንስሩ ግልገል ከግንቧ አግብቶ ዘጋበት። ንስር ግልገሉ ከዚያ እንዳለ አውቆ ከገነት ዕፅ ቆርጦ አምጥቶ ከግንቡ ጣለው። ግንቡ ተሰነጠቀ። ልጁን ይዞ ሄደ። ይህንን ቤቱን ሲያሰራ ሰረገላ አድርጎ ሰራው። በዚህ ምክንያት ልቡሳነ ሥጋ አጋንንት እየተገለጹ ይታዩታል። እያሰረህ እንዲያግዛቸው ነበረ። በዚህ ሰቅለውታል። አንድም ከመቃብር አዳም የበቀለ ዕፀ ዘይት ሎጥ በእንባው ያለመለመው ዕፅ ታቦተ ጽዮን የመጣችበት ዕፀ ድባዝ ጌታ በፍኖተ ቢታንያ የረገማት ዕፀ በለስ ዘኪዮስ የወጣባት ዕፀ ሰግላ ነው። በዚህ ሁሉ እንደምን አድርገው ይሰቅሉታል ቢሉ አቋሙ አንድ ነው። አግዳሚውን ግን ከዚህ ሁሉ ሰብስበው በብረት ጠርቀው ሰቅለውታል። ይህም በግብፃውያን የእጅ መስቀል ይታወቃል። ግብፃውያን የእጅ መስቀል ሲይዙ ከብዙ እጽዋት ሰብስበው በሙሻ ዘር አያይዘው ነውና ተሳለነ እግዚኦ። እንዳለፈው ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሳ እንዳለፈው ነው። ዘተንሳ ሙታን አመሳልስት ዕለት በሦስተኛው ቀን ከሙታን ተለይቶ የተነሳ ዘተንሳን እንደ ወንጌል ያትቷል። አርገ በስብሐት ውስተ ሰማያት በክብር በስልጣን በቅዳሴ በብርሃን አረገ። ወነበረ በየማነ አቡሁ በአባቱ ወሪና ኖረ። ነበረም ብሎ ቢናገር ቦታ ተወስኖበት አይደለም፣ በምላት በክብር ሲል ነው። እስመ ብሂለ የማን ይመርህ ሀበ ተዋህዶቶሙ በክብር እንዲል። ዳግመኛ በክብር በስልጣን በቅዳሴ በብርሃን ይመጣል። ይኮንን ሕያዋንን ሙታንን ይገዛ ዘንድ፣ አንድም በሕያዋን በሙታን ይፈርድ ዘንድ። ጻድቃንን ሕያዋን አላቸው፣ በነፍስ ሕያዋን ናቸውና። አንድም በነፍስ ሕያዋን የሚሆኑበትን ስራ ይሰራሉና፣ አንድም የሕያው የመንፈስ ቅዱስ ማደሪያዎች ናቸውና። ኃጥአንን ሙታን አላቸው፣ በነፍስ ሙታን ናቸውና በነፍስ ሙታን የሚሆኑበትን ስራ ይሰራሉና። አንድም የምውት የዲያብሎስ ማደሪያዎች ናቸውና። አንድም የምውት የዲያብሎስ ማደሪያዎች ናቸውና። አንድም ኃጥአንን ሕያዋን አላቸው፣ ጸላእትየሰ ሕያዋን ወይሄይሉን እንዲል። ጻድቃንን ሙታን አላቸው፣ ምውት አነ በኀበ ዓለም ወዓለምኒ በኀቤ የምውት እንዲል። አንድም ኃጥአንን ሕያዋን ሙታን አላቸው፣ ሕያዋን አላቸው እስከ ዕለተ ምጽአት፣ ሙታን አላቸው ከዕለተ ምጽአት በኋላ። አንድም ሕያዋን አላቸው በዚህ ዓለም፣ ሙታን አላቸው በወዲያኛው ዓለም። አንድም ሕያዋን አላቸው በሥጋ፣ ሙታን አላቸው በነፍስ። ጻድቃንን ሕያዋን ሙታን አላቸው፣ ሙታን አላቸው እስከ ዕለተ ምጽአት፣ ሕያዋን አላቸው ከዕለተ ምጽአት በኋላ። አንድም ሙታን አላቸው በሥጋ፣ ሕያዋን አላቸው በነፍስ። አንድም ሙታን አላቸው በዚህ ዓለም፣ ሕያዋን አላቸው በወዲያኛው ዓለም። ተሳለነ እግዚኦ። እንዳለፈው ነው። ለአብ ወላዲ ተብሎ መመስገን ይገባዋል። ለወልድም ተወላዲ ተብሎ መመስገን ይገባዋል። ለመንፈስ ቅዱስም ጸራጺ ተብሎ መመስገን ይገባዋል። ለአንድም ስብሐት ለአብ ልጁን በሥጋ ለላከ ለአብ መመስገን ይገባዋል። ሰው ለሆነ ሥጋ ለለበሰ ለወልድም መመስገን ይገባዋል። ለከፈለ ላነጻ ላዋሃደ ለመንፈስ ቅዱስም መመስገን ይገባዋል። እስከ ዕለተ ሞት እስከ ዕለተ ምጽአት ይህ ዓለም አልፎ በሚመጣው ዓለም አሜን ወአሜን።
አሜን በየአባባሉ ይፈታል። ሃይማኖት ቢሉ አዎን፣ ታሪክ ቢሉ እውነት፣ በረከትን ቢሉ ይደረግልን ማለት ነው። ለይኩን ለይኩን ይጽና ይደረግ ቅዱስ ስሉስ ልዩ ሶስት አለ። ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለጳውሎስ፣ ለጢሞቴዎስ፣ ለስልዋኖስ የአካል ሶስትነት ቢኖራቸው የግብር ሶስትነት የባህሪ የህልውና አንድነት የላቸውም። ለፀሐይ፣ ለእሳት፣ ለቀላይ የግብር ሶስትነት ቢኖራቸው የአካል ሶስትነት የባህሪ የህልውና አንድነት የላቸውም። ሥላሴ ግን በአካል ሶስት በባህሪ በህልውና አንድ ናቸውና እግዚአብሔር ሕያው ተሳለነ እንዳለፈው ነው። ዘጠኙን ቅዱስ ከዚያ ተናግሮ አስረኛውን ከዚህ አመጣው። በአስረኛው ቦታ የገባን እኛ ነንና ዘጠኙ የመላእክት ከተማ ምሳሌ ነው። አንድም ሶስቱን አንድ ወገን ሶስቱን አንድ ወገን አድርጎ የሶስትነት ይህ የአንድነት ምሳሌ ነው። ይካ ይበል ካህን ስብሐት ለእግዚአብሔር ረቂቁን ብርሃን ለሰጠን ግዙፉን ብርሃን ለፈጠረልን ለእግዚአብሔር ምስጋና ይገባዋል። ይበሉ ሕዝብ ርቱ ይደሉ እውነት ነው ይበሉ። ይደሉ ወይ ይደሉ ይላል በዋዌው ያውም ይገባል። አንድም ርቱ ይደሉ ለሱ በሚገባ ነገር ይገባል አለ ምስጋናው። በአንድነቱ ምንታዌ በሶስትነቱ ርባዬ ሳይቀለቅሉ አንድም ርቱ ይደሉ ለሱ በሚገባ ነገር ይገባዋል አለ መመስገኑ ነው። ሰውን ንጹሕ ቢሉት ኃጢአት፣ ጻድቅ ቢሉት ሐሰት፣ ባዕል ቢሉት ንዴት፣ ኃያልም ቢሉት ድካም ይስማማዋል። እሱ ግን ንጹሕ ዛልቦ ኃጢአት፣ ጻድቅ ዛልቦ ሐሰት፣ ባዕል ዛልቦ ንዴት፣ ኃያል ዛልቦ ድካም ነውና አንድም ለእኛ በሚገባ ነገር ይገባናል አለ ማመስገኑ ነው። ወበእንተዝ ፈጠሮ ለሰብ ከመ ይትለአኮ ወይትቀነዮ በአምሳለ መላእክት እንዲል ሰውና መላእክትን መፍጠሩ ለምስጋና ነውና ይበል ካህን ለከ እግዚኦ ለገባሬ ሁሉ ለዘይታስተሬ አምላክ ንሰፍ ነፍሰነ ለልና ለአንድ ወገን ነው። ለብእሲት ለመራተ ሕጉ ለእስራኤል ለርቱዓነ ልብ ለእግዚአብሔር ለዘረዳን እንዳለው ያለ ነው። 22ቱን ስነ ፍጥረት ለፈጠርህ ለማትመረመር ፈጣሪ ለአንተ ሰውነታችንን እንደታጠበ ሸማ እንደተተከለ ትርሽማ አድርገን እናቀርብልሃለን። አንድም ሀቤከ ይላል 22ቱን ስነ ፍጥረት ወደ ፈጠርክ ወደማትመረመር ፈጣሪ ወደ አንተ ልቡናችንን በሃይማኖት ህሊናችንን በአንክሮ በተዘክሮ እናቀርብልሃለን። ለማይትክ ለሰፊያ ሀዴ ከስፎ ለህሊና ከእንዲል ወስብሐተ ዘነግህ ንፌኑ ለከ እግዚኦ አቤቱ የነግህ ምስጋና እናቀርብልሃለን። መላእክት ተናግረውታል ቢሉ ነክ የተመቸ ዮሴፍ ኒቆዲሞስ ተናግረውታል ቢሉ ያሉ እንደሆነ ዘመነ ወንጌል ለጥበበ ኩሉ ሁሉ ያላቸው አብ መንፈስ ቅዱስ ናቸው። መጽሐፍ ከአንድ ከወጣ ሁሉ ማለት ልማዱ ነው። ወውእቱ ዛህበረ ተሰናእወተ ኩሉ ዛኮ ቀሊለ ይረክብ ሰብ በሀበ ኮኑ አማልክት ብዙኃነ ወአጋዕዝት ብዙኃነ በሰማይ ወበምድር እንዲል የአብ የመንፈስ ቅዱስ የቃልነት ጥበባቸው ለምትሆን ለአንተ የነግህ ምስጋና እናቀርባለን። አንድም የመላእክት እውቀታቸው ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። ዝንቱ ብርሃን ኮኖሙ ጥበብ ወአእምሮ እንዲል አንድም ለሰው ሁሉ እውቀቱ ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን። ወመሎሙ ጥበበ ለኤልያብ ወለባስልኤል እንዲል አንድም የፍጥረት ሁሉ እውቀት ለምትሆን ለአንተ የነግህ ምስጋና እናቀርብልሃለን አለ። ሰገኖን ስንኳ ወከፈላ ጥበብ ምክሩ ይላታልና ኃያል ይህን ዓለምም ሀበ አልቦ ሀበቦ ካለመኖር ወደ መኖር ከኢምንት ወደ ምንት አምጥተህ ለፈጠርክ ለአንተ የነግህ ምስጋና ይገባሃል። አንድም ይህን ዓለም እምኀበቦ ሀበ አልቦ ከመኖር ወደ አለመኖር ከምንት ወደ ኢምንት ወስደህ ለምታሳልፍ ለአንተ የነግህ ምስጋና እናቀርብልሃለን። በወርቀ ደሙ ዋጅቶ የሚገዛ ከእሱ በስተቀር ሌላ የለምና ኃያል ይለዋል። ብዙ ኃሣይል አምራክ ይቅርታ የበዛ ፈጣሪ እስር በፍንጅ ጣል በደጅ አይልምና አንድም በስነ ፍጥረት ነው። ብርሃናትን በማመላለስ ነፋሳትን በማንፈስ ማያትን በማፍሰስ መዓልትና ሌሊትን በጋና ክረምትን በማፈራረቅ ይህንማ ምነው ፍጠርልን ብለውት ፈጥሮላቸዋልና እንዲህ አለ ቢሉ ለባህሪያቸው እንዲያሻቸው አውቆ ስለፈጠረላቸው አንድም እስመ ቅኔትከ ወመልክናከ ትሬስየከ ትስሐ ላዕለ ኩሉ እንዲል ጌትነቱ ሁሉ ያራራዋልና ዓይን ለሌለው ዓይን እጅ እግር ለሌለው እጅ እግር ሰጥቶ መመገቡ ጸራሪሃ ለነፍስ ነፍስን የፈጠርካት ያዋሃድካት ይሴብሐከ ለዘእምቅድመ ዓለም ተወልደ እምአብ ተወለድከ ሲል ነው። ከአብ አካል ዘይም አካል ባህሪ ዘይም ባህሪ የተወለድክ አንተን እናመሰግንሃለን። አንድም ለተወለድክ ለአንተ የነግህ ምስጋና እናቀርባለን። ቃል ዘባሕቲቱ የብቻው የአብ ቃል የምትሆን አንተን እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ከፍጡራን ሲለየው ነው እንጂ
ከአብ ከመንፈስ ቅዱስ ሲለየው አይደለም። ከአብ ከመንፈስ ቅዱስ እንዳለየው ሲያጠይቅ ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ይላል። አንድም ቃልነቴ ብቻ የሚሆን አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርብልሃለን አለ። በዚህ ስም አብ መንፈስ ቅዱስ አይጠሩበትምና አንድም አካላዊ ቃልነት የብቻ የሚሆን አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርብልሃለን አለ። አትሪኮን፣ ቦርፎሪኮን፣ አተርጋዎን የሚባሉ 3 ዝርዋን ቃላት ቃላተ መላእክት፣ ቃላተ ሰብ፣ ቃላተ እንስሳ አሉና ከዚያ ሲለይ ነው። አንድም ትንቢተ ነቢያት የብቻ የሚሆን አንተን እናመሰግንሃለን፣ ይወርዳል ይወለዳል ተብሎ ትንቢት የተነገረለት ለሱ ብቻ ነውና አንድም ሕገ ወንጌል ለብቻ የምትሆን አንተን እናመሰግንሃለን። ምንም የ3ቱ ሕግ ብትሆን ሰው ሆኖ የሰራት መደበኛው እሱ ነውና እንዲህ አለ። በቅዱሳን ይሁሩ በምእመናን አድረህ የምትኖር አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርበልሃለን። ዝንቱ ፀሐይ ዘይቤ አሞነ ወስለባሴ አምላክ እስመ ለቅዱሳን ቦሙ አሐዱ ጥሪት መዓልተ ወሌሊት ዚአሆሙ ውእቱ እንዲል። አንድም ዘባሕቲቱ በቅዱሳኒሁ እሩፍ ይላል። ብቻህን በምእመናን አድረህ የምትኖር አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን። ይህም ከፍጡራን ሲለየው ነው እንጂ ከአብ ከመንፈስ ቅዱስ ሲለየው አይደለም። ይኸውም ሊታወቅ መቦዛቀ በቃሌ እንመጽአ ነዋውየ ወመንፈስ ቅዱስ ወንገብር ምዕራፍ አህቢዎስ መስባቲው ኃይሉ የአርፍ ላዕሌክሙ ይላል። ያከዘትስየባ ምስባታት ዘኢያረም አርምሞ ጽራት በሌለው በሊቃነ መላእክት ቃል የምትመሰገን አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን። ወም ሰራዊተ ሊቃነ መላእክት አለቆች ያሏቸው ሰራዊተ መላእክት የሚያመሰግኑ አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን። ያከዘይተገብረ በእጅ ያልተፈጠርክ አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርብልሃለን። ፈጣሪ ሕዋት ለአክብሮተ አዳም ጭቃ ይዞታ ይለዋልና አንድም በቃል ያልተፈጠርክ አንተን እናመሰግንሃለን። ሀሎኑ ዲሁ ለዩ አበዝ ሁሉ ነገርኪ በእደ ሙሴው አሮን ወይታደግ ኃጢአት በእደ ካህናት እንዲል። አንድም በዘር ያልተፈጠርክ አንተን እናመሰግንሃለን። ደብተራ እንተ ይገብራ እደ ሰብ እጽውኒ ይገብራ ኃጢአት በእዴሁ እንዲል። ፈጣሪ ሕዋት ዘኢያስተሪ ሕዋት ካለ ዘኢያስተሪኢም ካለ ህቡ ባለ በቀና ነበ ዘይታስተርኢ መልስልኝ። ፈጣሪ ሕዋት ዘይታስተሪ ሕዋት ካለ ዘኢያስተሪዩ ዘይታስተሪኢም ካለ ህቡ ባለ በቀና ነበረ። ልማደ መጽሐፍ ነው። የማይታዩ ረቂቃን ፍጥረታትን የፈጠርክ አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን አለ። በርቀት በርህቀት ነው። በርቀት ነፋሳት መላእክትን፣ በርህቀት አድማስ ብሄሞት ሌዋታን ናቸው። አንድም የማትመረመር ፈጣሪ አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን። ንጹሕ ወቅዱስ ንጹሕ ከተድህሮ ቅዱስ ከተፈልጦ። አንድም ንጹሕ ከተድህሮ ከተፈልጦ ወቅዱስ ካለመመለክ ካለመሰገድ ልዩ የምትሆን አንተን እናመሰግንሃለን፣ ለአንተ የነግህ ምስጋና እናቀርባለን። ዜናዊ ለይኩን ብርሃን ብለህ የተናገርክ ዘነገረነ ጥበበ ሕዋተ ቅድሳቲከ ይኸውም የአንድነት የሶስትነት ምስጢር ጥበብነቱን የነገረን ነው አለ። ለይኩን ባለ ጊዜ መላእክት ቅዱስ 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 ብለው አመስግነውት አንድነቱ ሶስትነቱ ታውቋልና 3 ጊዜ መላልሰው በመናገራቸው ሶስትነቱ ቃሉን ባለመለወጣቸው አንድነቱ ታውቋልና። አንድም ዘአምነ ወዘተጠምቀ ይድህን ብለህ የተናገርክ ይኸውም የአንድነት የሶስትነት ምስጢር ጥበብነቱን የነገረን ነው አለ። 3 ጊዜ ብቅ ጥልቅ ብለን አንድ ልብሰ ብርሃን ለብሰን በመውጣታችን አንድነቱ ታውቋልና። አንድም ዘበላ ስጋ የወሰት የደም የቦ ሕይወት ዘላለም ብለህ የተናገርክ ይኸውም የአንድነት የሶስትነት ምስጢር ጥበብነቱን የነገረን ነው አለ። ህብስቱን ከ3 ያነቀዋል፣ ዘባኑን አይለየውም። ከ3 ማንቃቱ የሶስትነት ዘባኑን ያለመለየቱ የአንድነቱ ታውቋልና። አንድም ዘበላ ስጋ የወሰት የደም የቦ ሕይወት ዘላለም ብለህ የተናገርክ ይኸውም የጌትነት ምስጢር ጥበብነቱን የነገረን ነው አለ። በመጀመሪያ ህብስቱን ከ2 ያነቀዋል፣ ዘባኑን አይለየውም። ከ2 ማንቃቱ የታቅቦ ዘባኑን አለመለየቱ ባለመለየቱም የተዋህዶ ምስጢር ታውቋልና። ወብርሃነ ለነ ዘኢይጠፍ አሰፈውከነ የማይመረመር ብርሃንን አወርሳቸዋለሁ ያልከን አንተን እናመሰግንሃለን። አንድም ካደረ የማይለይ ከተሰጠ የማይነሳ እውቀትን
እገልጥላችኋለሁ ያልከን አንተን እናመሰግንሃለን። ስብሐተ ወአኮቴተ ንፌኑ እኩት ስቡሕ ቅዱስ እያልን እናመሰግንሃለን። ወቅዱሳተ ንጹሐ ወቅዱሳተ ንጹሐን ንጹሕ ምስጋና ቅዱስ ምስጋና እናቀርብልሃለን። ንጹሕ አለው ፈጣሪ እንጂ ፍጡር አይመሰገንበትምና ንብልንነ ሊያከ አግብር እኛ ቤተሰቦች፣ ባሮች፣ ባለሟሎች፣ ቀሳውስቱ አንተን እናመሰግንሃለን። ለአንተ የነግ ምስጋና እናቀርባለን አለ። እኩት ስቡሕ ቅዱስ እያልን ወሕዝብኒ ኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ፣ ለአንተ ምስጋና ያቀርባሉ። ይህ ይበሉ ሕዝብ ኪያከ ንሴብሕ አቤቱ አንተን እናመሰግንሃለን ይበሉ። ዲያብሎስ አመስግን ቢሉት አላመሰግንም ባለ ጊዜ ባደረው ጨለማ አጎናጽፎ እንጦርጦስ እንዳወረደው ሕዝቡም አንተን ባያመሰግኑ ድል ፈንታቸው ጽዋ ትርታቸው ከእሱ ጋር እንደሱ ይሆናሉ። ይካ ይበል ካህን አምላከ ብርሃን ረቂቁን ብርሃን የሰጠህን ግዙፉን ብርሃን የፈጠርክልን አንተን እናመሰግንሃለን። ወላዴ ሕይወት የድህነት መገኛ አንተን እናመሰግንሃለን። ርሱ ለአእምሮ የእውቀት መጀመሪያ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር እንዲል አንድም የእውቀት መኖሪያ የምትሆን አንተን እናመሰግንሃለን። እስመ ህዬ ይሄሉ ነቢብ ወአእምሮ እንዲል አንድም የእውቀት ፍጻሜ የምትሆን አንተን እናመሰግንሃለን። ቅዱሳን ሌላውን ሲያዩን ወረው በመጨረሻ እሱን ያዩታልና አንድም የእውቀት መገኛ የምትሆን አንተን እናመሰግንሃለን። ኦ ዘባህቤከ የዐርፍ ነጽሮተ ኩሉ ነባበያን እንዲል በአይን ሌላውን ያዩበታል እንጂ እሱን እንዳያዩበት፣ ቅዱሳንም በእሱ ሌላውን ያውቁበታል እንጂ እሱን የእሱን ባህርይ አያውቁበትምና አንድም የእውቀት ምክንያት የምትሆን አንተን እናመሰግንሃለን። የበሉትን የጠጡትን ባህርየ መሬት ይሸከማል፣ ባህርየ ማይ ያረጥባል፣ ባህርየ እሳት ያበስላል፣ ባህርየ ነፋስ ቅብቅቡን አረቂያውን እየለየ በህዋሳችን 666 አስራው አሉ ለእነዚህ ያቀብላል። 6ቱ ለ60ው 60ው ለ6ቱ 100 ያቀብላሉ። በዚህ ምክንያት ሰው አዋቂ ሆኖ ይኖራልና ዋቤ ጸጋ ለአዳም አካል ዘያክልን የሰጠው አንተን እናመሰግንሃለን። ይትንሳኒ ጸጋ የዘእንበለ እሙት እንዲል ዘን ጸጋ ፍጹም ከልጅነት አስቀድመህ አንድም ዋቤ ጸጋ ለአዳም ልጅነትን የሰጠ አንተን እናመሰግንሃለን። ዘን ጸጋ ፍጹም ከሌላው አስቀድመህ አንድም ዋቤ ጸጋ አካልህን ለተዋህዶ የሰጠ አንተን እናመሰግንሃለን። ዘን ጸጋ ፍጹም ከልጅነት አስቀድመህ አንድም ዋቤ ጸጋ በሃይማኖት በጥምቀት የሚገኝ ጸጋህን የሰጠህን አንተን እናመሰግንሃለን። ዘን ጸጋ ፍጹም በስጋ በደሙ ከሚገኘው አስቀድመህ ገባሬነ አንድም ዋቤ ጸጋ በአረቦኑ የሚገኘውን ክብር የሰጠህን አንተን እናመሰግንሃለን። ዘን ጸጋ ፍጹም ከፍጹሙ ክብር አስቀድመህ ገባሬነ ነፍስን የፈጠርካት ያዋሃድካት አንተን እናመሰግንሃለን። በቋይ ጸጋው የመንፈስ ቅዱስ መንፈስ ቅዱስን በመስጠት የምትረባ የምትጠቅም አንተን እናመሰግንሃለን። አንድም በቋየ መንፈስ ይላል መንፈስ ቅዱስን የምትሰጥ አንተን እናመሰግንሃለን። አንድም በቋይን ለነፍስ ይቀጥሏል። ነፍስን የፈጠርካት ያዋሃድካት መዝገበ ጥበብ የአንድነት የሶስትነት ባለቤት የምትሆን አንተን እናመሰግንሃለን። አንድም የስጋዊ ባለቤት አንድም የጥበብ መገኛ የምትሆን አንተን እናመሰግንሃለን። ወርቅ ዕንቁ ከነገስታት ቤት በሳጥን እንዲገኝ ጥበብም ከእርሱ ይገኛልና አንድም የጥበብ መወሰኛ ሲል ነው። ወርቁን ዕንቁን ሳጥኑ ይወስነዋል እንጂ ወርቁ ዕንቁ ሳጥኑን እንዳይወስነው እሱም የቅዱሳንን ጥበብ ይወስናል እንጂ ቅዱሳን የእሱን ጥበብ አይወስኑትምና ረዳኢ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ ሰውን የምታድን አንተን እናመሰግንሃለን። ወረድኦሙ ለእለ ይትየገሎሙ ሰይጣን መጻ ወረድኦሙ ለእለ ይትየገሎሙ ሰይጣን ወረዳን በከመ ምክረ ፈቃዱ እስመ በዝኀ መከርው ወዋህመምው ወክህለ እንከ ረድኤቶሙ ለሕሙማን እንዲል አንድም ባህታውያንን ከፍቶታት ከእኩያት ከኃጣው ሰማዕታትን ካላውያን ነገስታት ካላውያን መኳንንት አንበሳ እንዲሰግድላቸው ነበልባል እንዲበርድላቸው አድርገህ የምትረዳቸው በምግብም ጊዜ ቶራ እንዲታለብላቸው ዛፍ እንዲያፈራላቸው መንፈቀ ኅብስት እንዲወርድላቸው በማድረግ የምትረዳቸው አንድም ሰብአ ዓለምን የምትረዳቸው ከሳሽ ሸፋች ለተነሳባቸው ዋስ ጠበቃ በመሆን ዳኛ ላደላባቸው ፍርድ ለጎደለባቸው ፍርድ በመግለጽ በምግብም ጊዜ ሐሩረ ፀሐይ ላስቀረባቸው አንበጣ ለበላባቸው በረድ ለመታባቸው ወራሪ ዘራፊ ለወሰደባቸው ምግብ በመስጠት
መምህረ ቅዱሳን ጽኗን ሲል ነው። ወርኢኩ ረሲያን እንዘ ይወርድ ውስተ መቃብር ቅዱስ እንዲል የፀሐይ የጨረቃ ፈጣሪ አንተን እናመሰግንሃለን። ወመሰረተ ዓለም የመላእክት እውቀታቸው የምትሆን አንተን እናመሰግንሃለን። ዝንቱ ብርሃን ኮኖሙ ጥበብ ወአእምሮ እንዲል አንድም የነቢያት የሐዋርያት መምህር ወመሰረተ ዓለም የዓለም መሰረት የምትሆን አንተን እናመሰግንሃለን። ይጸውር ድደ ወይነብር ጠፈር አሐዚ ዓለም በዕራሁ ኩሉ ውእቱ ውስተ እዴሁ እንዲል የንጹሐንን ጸሎት የምትቀበል አንተን እናመሰግንሃለን። የኃጥአንን አይቀበልም ማለት አይደለም፣ መፍጠኑን መናገር ነው። ጸሎቱ ለጻድቅ እምአፍ እስከ እዝን እንዲል አንድም በንስሐ ንጹሕ ሆነው የሚያቀርቡትን ጸሎት የምትቀበል አንተን እናመሰግንሃለን። አንድም ከቂም ከበቀል ንጹሕ ሆነው የሚያቀርቡትን ጸሎት የምትቀበል አንተን እናመሰግንሃለን። በቂም በበቀል ሆነው የጸለዩ ጸሎት አይረባም አይጠቅምምና እስመ ዘያነብር ቂመ ወበቀለ ውስተ ልቡ ይውክፍት ጸሎቱ ቅድመ እግዚአብሔር ጸሎቱ ለመስተቀይም ከመዘር ዘወድቅ ማእከለ አስዋክ እንዲል ተቀዳሚ ተከታይ የሌለው ወልደ ዋሕድ ከንሴብ በአንተን እናመሰግናለን። ለከንዜምር ለአንተ ምስጋና እናቀርባለን። ቀዳሜ በኩር ቃለ አብ ከዕለተ ይሁዳ አስቀድመህ የነበርህ የአብ አካላዊ ቃል አንተን እናመሰግንሃለን። በኩረ ኩሎን ዕለታት እንዲል አንድም ከአዳም አስቀድመህ የነበርህ የአብ አካላዊ ቃል አንተን እናመሰግንሃለን። በኩለ ኩሉ ፍጥረታት እንዲል አንድም ቀዳሜ ወበኩረ ይላል። ቀዳማዊ የምትሆን ወበኩረ በኩር የምትሆን አንተን እናመሰግንሃለን። ለአንተ ምስጋና እናቀርብልሃለን። ቀዳማዊ እንደ አምላክነቱ በኩር እንደ ሰውነቱ ነው። ያ ከወልደ ዋሕድ ያ ከቀዳማ ያ ከበኩረ ይላል። ላብነት እንዲሁ ያስተረጉማል። ዘለኩሉ ዚያ ከጸጋ ዘዋብከነ ለለንፄዋከ ለምንለምንህ ለእኛ ለሁሉ የሚሆን የአንተን ጸጋ የሰጠህን አንድም ለኩልን ለለንፄዋከ ይላል። ለምንለምንህ ለሁላችን የአንተን ጸጋ የሰጠህን አንተን እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። አብ ንጹሕ ዛልሆነው ምቀኝነት የሌለብህ ልዩ አባት ዘወቱ ጥሪት አበሳሴው ኩንኩን እያማስኖ በዘው ሁሉ ሊና ለሌት ይወከሩብከተው ዘትውብ ሲል ነው። በፍጹም ልቡናቸው ለሚያምኑብህ የምትሰጠው ብል የማይበላው ነቀዝ የማያበላሸው ድልብ ያለህ ምቀኝነት የሌለብህ ልዩ አባት አንድም በፍጹም ልቡናቸው ለሚያምኑብህ ለመምህራን የምትገልጠው ጥበብ ያለህ ምቀኝነት የሌለብህ ልዩ አባት አንተን እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን አለ። ታሪክ እንደ አባ መቃርዮስ ነው። ከዕለታት አንድ ቀን አርዴቱን አስከትሎ ሲሄድ ሕፃናት በአደባባይ ተሰብስበው እኩሌቶቹ በአንድ ወገን እኩሌቶቹ በአንድ ወገን ሆነው ቡድን ከምን አንድ ባለጠጋ አለ፣ እሱ ይወደናል እኛ እንጠለዋለን። አንድ ድሃ ደግሞ አለ፣ እሱ ይጠላናል እኛ እንወደዋለን እያሉ ሲጨዋወቱ ቆሞ ያደምጣቸዋል። አርዴቱ ደቀ መዛሙርቱ አባታችን አሁን ከሊህ ሕፃናት ምን ቁም ነገር ይገኛል ብለህ ቆመህ ታዳምጣቸዋለህ አሉት። ልጆች በሊህ ሕፃናት መንፈስ ቅዱስ አድሮ ሲዘልፈን አትሰሙምን? ባለጠጋ የተባለው እኮ ጌታችን ኢየሱስ ክርስቶስ ነው። እሱ ይወደናል እኛ እንጠላዋለን ማለት ሕጉን እናፈርሳለን፣ ትእዛዙን አንጠብቅም፣ እንጥሳለን። ድሃ የተባለ ዲያብሎስ ነው። እሱ ይጠላናል ማለት እንደሱ ፍዳ ሊያጸናብን ገሃነም ሊያወርደን ይወዳል። እኛ ግን እንወደዋለን ማለት እሱ የሚወደውን ኃጢአት እንሰራለን ማለት ነው ብሎ ተርጉሞላቸዋል። ሊያፈትሆሙ ለመላእክት ያውቁጽዎ ለዘእምቅድመ ዓለም ብርሃን ዓለም ሳይፈጠር የነበርህ ብርሃን ባህርይህን ያዩት ዘንድ መላእክትን የምታስመኛቸው አንተን እናመሰግንሃለን። ለአንተ የነግህ ምስጋና እናቀርባለን። ምን ነው ያዩት የለም ቢሉ ቢያዩት አይጠግቡትም አይሰለቹትምና ከዚህ ዓለም አዲስ ዕቃ ሲለየው ነው። አሁን አንድ ሰው ገበያ ወጥቶ አዲስ ዕቃ ያየ እንደሆነ እንዲህ ያለ አዲስ ነገር አየሁ ብሎ ያወራል። ያላዩት እስኪያዩት ይቸኩላሉ። ካዩት በኋላ ግን ይጠግቡታል፣ ይሰለቹታል። እሱ ግን ቢያዩት አይጠግቡትም አይሰለቹትምና አንድም በእግረ ቅዳሴ የጎበኙት ዘንድ የምታስመኛቸው ምን ነው ያመሰግኑት የለም ቢሉ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያመሰግኑት ምስጋና የአንዷን ሰዓት የርዋን ያርቦ ያህል እንኳን
ያመሰግኑት አይመስሏቸውም እና ወይ ይመስሎም ለመላእክት ከመዘወደሱ በመጠኑ መንፈቀ ለአሐቲ ሰዓት እማመ ተፈጥረ ዓለም እስከኔሁ እንዲል አንድም በአጭር ቁመት በጠባብ ደረት ተወስነ ያዩህ ዘንድ መላእክትን የምታስመኛቸው አቃቤነ ዘይማስ የማይትለወጥ ጠባቂያችን አንተን እናመሰግንሃለን። መዝገበ ጽልመት እንተብነ በስምረት አቡከ አብራይከ ለነ በእኛ ጸንቶ ይኖር የነበረ ፍዳን በአባትህ ፈቃድ ያራቅህልን አንተን እናመሰግንሃለን። ያለ አንተ የነግ ምስጋና እናቀርባለን። ዛውፃእከነ እማይምቅ ውስተ ብርሃን ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት፣ ከኃጢአት ወደ ስርየት፣ ከክህደት ወደ ሃይማኖት፣ ከሲኦል ወደ ገነት፣ ከገሃነም ወደ መንግሥተ ሰማያት ያወጣን አንተን እናመሰግንሃለን። ለአንተ የነግ ምስጋና እናቀርባለን። ወሀብከነ ሕይወተሞ ከሞት አድነህ ሕይወትን የሰጠህን አንተን እናመሰግንሃለን። ወጸጎከነ እምግብርናት ግዛነ ለኃጢአት፣ ለፍዳ፣ ለሞት፣ ለዲያብሎስ ከመገዛት ነፃ ያደረግከን አንተን እናመሰግንሃለን። በመስቀል ካቅረብከነ አባቡከ መልዕልተ ሰማያት በመስቀል በመሰቀልህ በልዕልና ወደ አባቴ ያቀረብከን አንተን እናመሰግንሃለን። አንድም በመስቀል በመሰቀልህ ወደ አባቴ ያቀረብከን ያው ግን በመንግሥተ ሰማይ ለመኖር ነው። በወንጌል መራሕከነ በወንጌል ፍኖተ ሕይወትን መራህን። ወበነቢያት ናዘዝከነ እስከዚያው ድረስ በኦሪት አረጋጋህን። አንድም በወንጌል መራሕከነ በሐዋርያት ፍኖተ ሃይማኖትን መራህን። ወበነቢያት ናዘዝከነ እስከዚያው በነቢያት አረጋጋህን። ዘለሊከ አቅረብከነ አምላክ ፈጣሪ አንተ ቅሎ አቀረብከን አለ። ቀድሞ በረድኤት ነበረ፣ ዛሬ ግን በኩነት ነውና እኮ በመልአኩ እኮ በትንባል አላ ለልዩ ጊዜ ኢየሱስ ይመጽእ ያድኅነነ እንዲል አላ ብርሃነ ሀበነ እግዚኦ አዲ ሲል ነው። አቤቱ ዳግመኛ እውቀትን ግለጽልን። ለከለ አምላክነ ነው ለአንተ ለፈጣሪያችን ምስጋና እናቀርብ ዘንድ ከመወት በዘያረመ ማኮቴት መላእክት አርሞ ጽራት በሌለበት ቃል ዘወትር እንዲያመሰግኑ እናመሰግንህ ዘንድ አንድም ኋላ ሞተን ተነስተን አርምሞ ጽራት በሌለበት ቃል ዘወትር እንድናመሰግንህ ዛሬም በሕይወተ ሥጋ ሳለን እናመሰግንህ ዘንድ ነብልንን ሊያካ ግብር ስለዚህ እኛ ባሮች ባለሟሎች ቀሳውስቱ እናመሰግንሃለን። እኩት ስቡሕ ቅዱስ እያለን ሕዝቡም አንተን ያመሰግናሉ። ስቡሕ እኩት ቅዱስ ውዱስ እያሉ ይህ ይበሉ ሕዝብ ያከኑ የድስ እግዚኦ አቤቱ አንተን እናመሰግናለን ይበሉ። ባያመሰግኑ እድል ፈንታቸው ጽዋ ጠርታቸው ከዲያብሎስ ጋር እንደ ዲያብሎስ ይሆናሉና ይካ ይበልካህን ምስየልስ ለከ ዘንተ ስብሐተ አቡነ ዘእምስለ መንግሥትከ ዘላለም ኢየሱስ ወልደ እግዚአብሔር ዘመልዕልተ ኩሉ ምስለ አብ። ይቆየን። የነገ ማንሻ ነው። አነሳስቶ አነቃቅቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐን ያብጽሕክሙ እግዚአብሔር በፍስሐ ወበሰላም አቡነ ዘበሰማያት